Many things you are doing that will be translated into spiritual. ከምታደርጓቸው ነገሮች አብዛኛዎቹ ወደ መንፈሳዊ ነገር ይለወጣሉ። ለምሳሌ አሁን አብረን እያመለክን ነው። ወደድንም ጠላንም በህልማችን ራሳችንን እንደዚህ አይነት አዳራሽ ውስጥ እያመለክን እናገኘዋለን። መንግሥተ ሰማይም ሆነ እግዚአብሔር ምን እያደረጋችሁ እንደሆነ እንደሚያውቁ እንድታስተውሉ ስለሚፈልጉ You are invited into the occasion party and you are dancing. የሆነ ፕሮግራም ላይ ተጋብዛችሁ ሄዳችሁ ከዛም መደነስ ጀመራችሁ። ፕሮግራሙን ጨርሳችሁ ወደ ቤታችሁ ሄዳችሁ ተኛችሁ። በህልማችሁም እዛው ቦታ ላይ ስትደንሱ ራሳችሁን ታያላችሁ። ይሄም ማለት በደነሳችሁበት ስፍራ መንፈሳዊ ጥቃት ደርሶባችሁ ሊሆን ይችላል ማለት ነው። You are invited in the occasion. There is food at the dining at the table. ወይንም የሆነ ድግስ ላይ ተጋብዛችሁ ምግብ ቀረበላችሁ፣ በላችሁ። ከጨረሳችሁ በኋላ ማታ ላይ እንቅልፍ ስትተኙ በህልማችሁ እዛው ድግሱ ስፍራ እየበላችሁ ራሳችሁን ካገኛችሁ በዛ ስፍራ በበላችሁት ምግብ ተመርዛችሁ ሊሆን ይችላል ማለት ነው። You are in the swimming pool swimming with colleagues and many other people. ወይንም ዋና እየዋኛችሁ ውላችሁ ወደ ቤታችሁ ተመለሳችሁ። መሸ፣ ነጋ፣ ተኛችሁ፣ ተነሳችሁ። ከተወሰኑ ቀናት በኋላ በህልማችሁ እዛው ባለፈው የዋኛችሁበት ቦታ ላይ ከብዙ ሰዎች ጋር እየዋኛችሁ ታያላችሁ። ባለፈው በአካል ሄዳችሁ ስትዋኙ ከእናንተ ጋር ከነበሩ ሰዎችም አንዳንዶቹ ነበሩበት። ይሄም ማለት የሆነ ኑፋቄ ወይንም መጥፎ የአምልኮ ቡድን ውስጥ ሳታውቁ እየገባችሁ ነው ማለት ነው። ተጽዕኖስ ገብታችኋል ማለት ነው። If there is any of your dress you wear, ከምትለብሷቸው ልብሶች መካከል አንዱን ልብስ ለብሳችሁ በተደጋጋሚ በህልማችሁ ብታዩ ያ ልብስ ወይ ከመንፈስ ቅዱስ ጋር ወይንም ከክፉ መንፈስ ጋር የሆነ ንክኪ አለው ማለት ነው። የምናገረው ነገር ከገባችሁ እስቲ እጃችሁን አሳዩኝ። you have many dress suit. በርካታ ቀሚሶች፣ ሱሪ፣ ባህላዊና ዘመናዊ ልብሶች ቢኖሯችሁም ነገር ግን ከነዛ ውስጥ አንዱን ብቻ ለብሳችሁ ራሳችሁን በተደጋጋሚ በህልማችሁ ውስጥ ብትመለከቱ ያ ልብስ ወይ ከመንፈስ ቅዱስ ጋር ወይንም ከክፉ መንፈስ ጋር የሆነ ንክኪ አለው ማለት ነው። ያንን ልብስ ክፉ መናፍስት፣ ስልጣናትና ኃይላት እንዲሁም የእነርሱ መንፈስ የተሸከሙ ሰዎች ባሉበት ስፍራ ለብሳችሁት የሆነ ፕሮግራምን ተካፍላችሁ ሊሆን ይችላል። በአጋንንት ተጽዕኖ ውስጥ ወድቃችኋል ማለት ነው። እናንተ ግን ከቸልተኝነታችሁ ወይንም ከአላዋቂነታችሁ የተነሳ በአጋንንት ተጽዕኖ ውስጥ መውደቃችሁን ላታውቁ ትችላላችሁ። Initiate could be food through food, could be through drink. በአጋንንት ተጽዕኖ ውስጥ የወደቃችሁት በምግብ ወይንም በመጨባበጥ ወይንም በህልማችሁ ሊሆን ይችላል። እናንተ ግን በአጋንንት ተጽዕኖ ውስጥ እየወደቃችሁ እንደሆነ አታውቁም። እነርሱ ግን በዛ ፕሮግራም ላይ የለበሳችሁትን ልብስ ወደ እናንተ ህይወት መግቢያ መንገድ ወይንም ኮንታክት ፖይንት አድርገው ይጠቀሙበታል። Can you give me one anointing water there? Let me explain what I'm talking about. ምን እየተናገርኩ እንደሆነ ለማስረዳት የተጸለየበትን ውሃ ልትሰጡኝ ትችላላችሁ? You see this anointing water? ይሄ የተጸለየበት ውሃ ይታያችኋል? የሐዋርያው ጳውሎስን መሐረብ ወይንም ሰውነቱን የነካ ጨርቅን ወደ ህመምተኞች ሲወስዱ በሽታቸው ይለቃቸው ነበር። እርኩሳን መናፍስትም ይወጡ ነበር። ኦ እግዚአብሔር ሆይ ይሄ በጣም ይገርማል። Read that book of Acts. It said, Apron. የሐዋርያት ሥራ መጽሐፍትን አንብቡት። ከጳውሎስ ሰውነት ጋር ንክኪ የነበረውን የትኛውንም የጳውሎስን መሐረብም ሆነ ልብስ ጳውሎስ ራሱ ቢሰጣችሁ ወይንም ጨርቅ ወስዳችሁ የጳውሎስን ሰውነት ብታስነኩት ወይንም
መሬት ላይ ጥላችሁት ጳውሎስ ራሱ ቢራመድበት ወይንም ጳውሎስ ራሱ እንኩ ሂዱና የታመመ ሰው ሰውነት ላይ አድርጉት ብሎ ቢሰጣችሁ ብቻ በየትኛው መንገድ ከጳውሎስ ጋር የተነካካን ጨርቅ ወስዳችሁ የታመመ ሰው ላይ ስታደርጉት ያ ሰው ይፈወሳል። The sick were healed. This, why is he here? Because this man, TB Joshua, is an anointed man. ይሄ ሱሃ ለምንድን ነው የታመሙትን የሚፈውሰው? ይሄ የምታዩት ሰው ቲቢ ጃሽዋ በእግዚአብሔር የተቀባና የተላከ ሰው ነው። ምንም ነገር ከእርሱ ጋር ከተነካካ የእግዚአብሔርን ሥራ ይሠራል። ስለዚህ ማንኛውም ከእርሱ ጋር የተነካካን ነገር ወደ ታመሙ ሰዎች፣ ወደ ቢዝነሳችሁ፣ አልጠገን ብሎ ወደ ተበላሸባችሁ ሕይወት ይዛችሁት ብትሄዱ ሕይወትን ይዘራል። When blessing is coming, you will see it before it comes. በረከት ወደ እናንተ ሕይወት ከመምጣቱ በፊት አስቀድማችሁ በመንፈስ ታዩታላችሁ። ጥፋት ወደ እናንተ ሕይወት ከመምጣቱ በፊት አስቀድማችሁ በመንፈስ ታዩታላችሁ። ሞት ወደ እናንተ ከመምጣቱ በፊት አስቀድማችሁ በመንፈስ ታዩታላችሁ። That is God for us. It's loving God. የኛ እግዚአብሔር ለልጆቹ እንደዚህ ያደርጋል። ፍቅር የሆነ አምላክ ነው። ስለ እናንተ ሕይወት ግድ ይለዋል። አጠገባችሁ ያለውን ሰው እንዲህ በሉት፣ እግዚአብሔር ስለ አንተ ሕይወት ግድ ይለዋል በሉት። ደግማችሁ በሉት፣ እግዚአብሔር ስለ አንተ ሕይወት ግድ ይለዋል በሉት። ደጋግማችሁ እግዚአብሔር ስለ አንተ ሕይወት ግድ ይለዋል በሉት። He hates sin but love you. እርሱ ኃጢአትንና ኃጢአታችሁን በጣም ነው የሚጸየፈው፣ እናንተን ግን በጣም ይወዳቸዋል። ስለ እናንተ ሕይወት ግድ ይለዋል። Before you cross to the another realm or pass on, ወደ ሌላኛው ዓለም ከመሸጋገራችሁ በፊት ወይንም ከመሞታችሁ በፊት ከእናንተ አስቀድሞ ከሞቱ ሰዎች ጋር በሕልማችሁ ኅብረትን ማድረግና መገናኘት ትጀምራላችሁ። ከእነርሱ ጋር ቢያንስ ለአንድ ወር ያህል ኅብረትን ታደርጋላችሁ። ዓይናችሁን ጨፍናችሁ ስትተኙ ከእናንተ አስቀድሞ የሞቱ ወይንም ወደ ጌታ የሄዱ ሰዎችን፣ ጓደኞቻችሁን፣ ቤተሰቦቻችሁን ወይንም የሥራ ባልደረቦቻችሁን በሕልማችሁ ማየት ትጀምራላችሁ። ከእነርሱ ጋር ትቀመጣላችሁ፣ ከእነርሱ ጋር ትበላላችሁ፣ ከእነርሱ ጋር ትለብሳላችሁ፣ ትሳሳቃላችሁ፣ ከእነርሱ ጋር ትጫወታላችሁ። ልክ ከእንቅልፋችሁ ስትነቁ ምን እየሆንኩኝ ነው? እነኚህ ከእኔ ጋር ኅብረት የሚያደርጉት እነማን ናቸው ብላችሁ ግራ ይገባቸዋል። ከዛም ለተወሰኑ ሳምንታት በምታዩት ሕልም ውስጥ በተደጋጋሚ ራሳችሁን ሞታችሁ ማየትን ትቀጥላላችሁ። ከዛም በሕልማችሁ ከእነዚህ ከሞቱ ሰዎች ጋር በተደጋጋሚ አብራችሁ ስትጓዙ፣ ስትበሉ፣ ስትጫወቱ ስታዩ እንዴ ለምንድን ነው እዚህ ከሌሉ ከሞቱ ሰዎች ጋር በተደጋጋሚ ሕልምን የማየው ብላችሁ መጠየቅ ትጀምራላችሁ። ከተወሰነ ጊዜ በኋላም ያ ሰውዬ ይሞታል ወይንም ከዚህ ምድር ይለያል። በዚህ ምክንያት ነው እግዚአብሔር በሕልማችን አስቀድሞ ማስጠንቀቂያ የሚሰጠን። መንፈሳዊ ሰው ከሆናችሁ የሞቱ ሰዎችን በሕልማችሁ ማየት ስታበዙ የሆነ ችግርማ አለ ብላችሁ መንፈሳዊ መፍትሄን ፍለጋ ትሄዳላችሁ። Even before the source of what would lead to death happen, አንድን ሰው ለሞት የሚያበቃው ምክንያት ከመከሰቱ በፊት በመንፈሳዊ ዓለም ይሄ ነገር አስቀድሞ ይከሰታል። ከዚህ ዓለም ልትሰወሩ ከሆነ አስቀድሞ ይሄ ክስተት በመንፈሳዊ ዓለም ላይ ይሆናል። ሰዎች ተኩሰው ሊገሏችሁ ካሰቡ በሕልማችሁ ሞታችሁ ታያላችሁ። ነገር ግን የሞተውን ሰውነታችሁን እዛው በሕልማችሁ ውስጥ ሆናችሁ ቆማችሁ ነው የምታዩት። ከእንቅልፋችሁ ስትነቁ ትገረማላችሁ። ነገር ግን ያ ተኩስ የሚገላችሁ ካልሆነ በሕልማችሁ ሲተኮስባችሁ አትሞቱም። ነገር ግን የተወሰነ ሕመም ይሰማችኋል።
ከዛም ስትነቁ አሁንም የተወሰነ ህመም ሰውነታችሁ ላይ ይሰማችኋል። ይሄ ማለት የሚመጣባችሁ ጥቃት አይገላችሁም ማለት ነው። ይነካችኋል ግን አያጠፋችሁም ማለት ነው። Sometimes one may see yourself inside the grave. አንዳንድ ጊዜ በህልማችሁ ውስጥ መቃብር ቆፍረው ጉድጓድ ውስጥ ከተዋችሁ አፈር ሊያለብሷችሁ ሲሉ እንዴ በኢየሱስ ስም ምን እያደረጋችሁ ነው ብላችሁ ዘላችሁ ከጉድጓድ ውስጥ ትወጣላችሁ። ይሄ ማለት እየሞታችሁ ነበር፣ ነገር ግን ከሞት የመነሳት ያህል ዳግም ህይወትን ዘራችሁ ማለት ነው። So a lot of things, I think I'll find my time to write some book concerning this dream. ስለዚህ ነገር መጽሐፍ ሳይኖርብኝ አይቀርም መሰለኝ። ስለ ህልምና ስለ ራእይ ብዙዎቻችን በህልምና በራእይ መካከል ያለውን ልዩነት አናውቅም። ህልም ስንል ምን ማለታችን ነው? ራእይ ስንልስ ምን ማለታችን ነው? ስለዚህ ነገር ብዙ ቦታ ላይ ብዙ ነገር ሲባል ሰምቻለሁ። አሁን እያካፈልኳችሁ ያለሁት ግን በህይወቴና በአገልግሎቴ ያካበትኳቸውን ተግባራዊ ዕውቀቶችን ነው። እግዚአብሔር ለዚህ ዓላማ እየተጠቀመብኝ ስለሆነ እያገለገልኩ ያለሁበትን ጥበብ ለእናንተ ማካፈል አለብኝ ብዬ ነው። Many of us we believe that until we sleep before we dream. ብዙዎቻችሁ የምታስቡት ህልም ማየት የምንችለው ስንተኛ ብቻ ነው ብላችሁ ነው። ነገር ግን ሳትተኙም ህልም ማየት ይቻላል። አይናችሁን ከፍታችሁ ቁጭ ብላችሁ እየተጫወታችሁ እየሳቃችሁ ያኔም ህልምን ማየት ትችላላችሁ። አውቃለሁ አሁን የምነግራችሁ ለብዙዎቻችሁ ግራ የሚያጋባ አዲስ ነገር ነው። ነገር ግን ምግብ እየበላችሁ ወይንም ሞቅ ያለ ጨዋታን ከልጆቻችሁ ጋር እየተጫወታችሁ እማዬ አባዬ ምግብ ስጡኝ እያሉ እየጨቀጨቋችሁ እያለ በድንገት ህልሙን ማየት ትጀምራላችሁ። እናንተም እንዴ ምንድነው እያዩ ያለሁት ትላላችሁ። ምክንያቱም ሳትተኙ ህልምን ማየት እንደምትችሉ ስለማታውቁ ነው። Dream is all about your divine nature. It's not your human nature. ህልማችሁን የምታዩት በተፈጥሯዊ ሰውነታችሁ ሳይሆን በመለኮታዊው ወይንም በመንፈሳዊ ማንነታችሁ ነው። ይሄም መንፈሳዊ ማንነታችሁ ሁል ጊዜ በሥራ ላይ ነው። እንደ ተፈጥሯዊ ማንነታችሁ መንፈሳዊ ማንነታችሁ እንቅልፍ የሚባል ነገርን አያውቅም። በአንድ ሰው ውስጥ ሁለት አይነት ማንነት አለ። ሰዋዊ ወይንም ተፈጥሯዊ ማንነት እና መለኮታዊ ወይንም መንፈሳዊ ማንነት ናቸው። Are you with me? You have two natures. እያዳመጣችሁኝ ነው? ግን እያልኩኝ ያለሁት በእናንተ ውስጥ ሁለት አይነት ማንነቶች አሉ። አንደኛው ተፈጥሯዊ ወይንም ሰዋዊ ማንነታችሁ ነው። ይህንን ሰዋዊ ማንነት ያገኛችሁት በመወለድ ከቤተሰባችሁ ነው። መንፈሳዊ ማንነትን ግን ከተቀደሰው መንፈስ ከእግዚአብሔር ወይንም ከክፉ መንፈስ ከሰይጣን የተካፈላችሁት ሊሆን ይችላል። የምትኖሩለትና የምትገዙለት መንፈስ ከእርሱ ትካፈላላችሁ ማለት ነው። ለእግዚአብሔር የምትኖሩ ከሆነ የእርሱን መለኮታዊ ባህሪ ትካፈላላችሁ። ለሰይጣን የምትኖሩ ከሆነ የእርሱን ሰይጣናዊ ባህሪን ትካፈላላችሁ። So like I'm here today, I'm standing in your midst. ስለዚህ ዛሬ በፊታችሁ ቆሜ የማነጋግራችሁ እኔ ቲቢ ጃሽዋም ሁለት አይነት ማንነት አለኝ። አሁን እያናገራችሁ ያለው ተፈጥሯዊው አቶ ቲቢ ጃሽዋ ሳይሆን መለኮታዊ ባህሪን የተካፈለው ነብይ ቲቢ ጃሽዋ ነው። So if Mr. TB Joshua is talking to you, he's talking of himself. አሁን እያነጋገራችሁ ያለው ተፈጥሯዊ ማንነቴ ወይንም አቶ ቲቢ ጃሽዋ ቢሆን ኖሮ እርሱ ከእግዚአብሔር ሰምቶ ሳይሆን ከራሱ ነው የሚናገረው። ምክንያቱም አቶ ቲቢ ጃሽዋ ከአፍንጫው ያለፈ ነገሮችን ማየት አይችልም። አቶ ቲቢ ጃሽዋ የእግዚአብሔርን ሐሳብ ማየትና መስማት አይችልም። መንፈሳዊ ማንነቴ ማለትም ነቢይ ቲቢ ጃሽዋ ይሄንን ማድረግ ይችላል።
God is in control. Tell your neighbor, stay true to him. ለእግዚአብሔር የእውነት ተገዙለት፣ ከዛም የእናንተ ነገር ሁሉ በእርሱ ቁጥጥር ስር ይሆናል። አጠገባችሁ ላለው ሰው ለእግዚአብሔር ታማኝ ሁንለት በሉት። ድገሙት። አሁንም ለእግዚአብሔር ታማኝ ሁንለት በሉት። እርሱም ሕይወታችሁን ይጠብቅላችኋል፣ ይቆጣጠረዋል። Lift up your voice now. We want to ask a special grace. You need revelation when you here today. አሁን የእግዚአብሔርን የተለየ ጸጋ የምንጠይቅበት ሰዓት ነው። ድምፃችሁን ከፍ አድርጉና እንጸልይ። መገለጥ ያስፈልጋችኋል። የሕይወታችሁን ጉዞ የሚቀይር ቃል ያስፈልጋችኋል። ጸልዩ። ጌታ ሆይ የሕይወቴን የጉዞ አቅጣጫ የሚያስቀይረኝ ቃል ስጠኝ፣ የመገለጥን መንፈስ እፈልጋለሁ በሉት። አንደበታችሁን ከፍታችሁ ጸልዩ። በኢየሱስ ስም Jesus Christ's name we pray. When you get home and you're about to sleep, you just be on your knee and say, ዛሬ ቤታችሁ ስትመለሱ ልትተኙ ስትሉ ተንበርከኩና ጌታ ኢየሱስን እንደዚህ በሉት። ጌታ ሆይ ዛሬ ባሪያህ ካንተ ዘንድ የመገለጥን መንፈስ እንድንጠይቅህ መክሮናል። ይህም ቃል የሕይወታችን የጉዞ አቅጣጫ የሚያስቀይርም እንደሆነ ጭምር ነግሮናል ብላችሁ ጸልዩ። Many things you need to know in your family. Many things you need to know about your life you don't know. ስለ ራሳችሁም ሆነ ስለ ቤተሰቦቻችሁ ልታውቋቸው የሚገቡ በጣም ብዙ ነገሮችን አታውቁም። አሁን ጸልይላችኋለሁ። በኢየሱስ ስም ጌታ ኢየሱስ ዓይናችሁን ይከፍትላችኋል። ራእይን ማየት ትጀምራላችሁ። ሕልምንም ማለም ትጀምራላችሁ። በኢየሱስ ስም እንዲህ በሉ። በኢየሱስ ስም ራእይ አያለሁ፣ ሕልምን አልማለሁ። ደጋግማችሁ በሉት። በኢየሱስ ስም ራእይን አያለሁ፣ ሕልምንም አልማለሁ። Voy a ver una foto y voy a soñar el sueño. Viewers over the world, téléspectateurs, I'm here giving you the same grace. በመላው ዓለም ያላችሁ ተመልካቾቻችን ልጸልይላችሁ። ሕልምን ማለም እና ራእይን ማየት ትጀምራላችሁ። ይሄም የሕይወታችሁን የጉዞ አቅጣጫ ይቀይረዋል። ስለ ራሳችሁ፣ ስለ ቤተሰባችሁ እናም ስለ ትውልዳችሁ ልታውቋቸው የሚገቡ ብዙ ነገሮች አሉ። ነገር ግን ገና አልተገለጡላችሁም። አዎ እግዚአብሔር ይህንን የመገለጥ ጸጋን ሊሰጣችሁ ይፈልጋል። ይህንን ጸጋ አሁን ተቀበሉ። Receive this grace. recevez cette grâce, Receive this anointing. Recibe esta It's a unción. special recevez anointing. cette onction. You dream today Vous rêverez des visions and now and forever. Va para soñar para ይህንን ቅባት አሁን በእምነት ተቀበሉ። ይሄ የተለየ ጸጋ ነው። ዛሬ ሕልም ማየት ትጀምራላችሁ። ዛሬ ራእይ ማየት ትጀምራላችሁ። ከአሁን ጀምሮ እስከ ዕድሜያችሁ ፍጻሜ You ድረስ። may not have this dream tonight, but I'm telling you, next meeting you will have something to say. ምናልባት ዛሬ ምሽት ሕልም ላታዩ ትችሉ ይሆናል። በእርግጠኝነት የምነግራችሁ ነገር ግን በሚቀጥለው ሳምንት ስንገናኝ ከምስክርነት ጋር ነው የምትመለሱት። የሕይወታችሁን አቅጣጫ የሚቀይር መገለጥን ተቀብላችሁ ነው የምትመለሱት። አዲስ መንገድን ጀምራችሁ ትመለሳላችሁ። አዲስ እይታን ተቀብላችሁ ትመለሳላችሁ። በኢየሱስ ስም I can hear your amen. You know what we are saying for the ታውቃላችሁ፣ ላለፉት በርካታ ዓመታት ስለ እነዚህ ነገሮች አውርቼ አላውቅም። አሁን ግን የእግዚአብሔር ጊዜ ስለሆነ እርሱ ይሄንን ጸጋ ሊሰጣችሁ ይፈልጋል። ሕልም አልም ነበር፣ ራእይ ግን አይቼ አላቅም ልትሉ ትችሉ ይሆናል። ማወቅ ያለባችሁ ነገር ልባችሁ የእግዚአብሔር መኖሪያ ስፍራ ነው። ምናልባት ልባችሁ ውስጥ ሰይጣን ይኖር ከነበረ ዛሬ ነቅለን አውጥተን እስር ቤት ውስጥ እንከተዋለን። God has taken possession. Begin to possess your possession. እግዚአብሔር ልባችሁ ላይ ስፍራውን ያግኝ። አሁን የእናንተ የሆነውን ነገር ሁሉ በእምነት መቀበል ጀምሩ።
በረከታችሁን ተቀበሉ። የእናንተ የሆነውን ነገር ተቀበሉ በኢየሱስ ስም። In the name of Jesus. Now, you don't dream, you don't see vision. ህልም አላይም ራእይ አላይም ስትሉ ነበር። ይሄ ምን ማለት ነው? አሁን ግን እግዚአብሔር በልባችሁ ስፍራውን እንዲይዝ ስለፈቀዳችሁለት ማንኛውም ከልባችሁ ውስጥ ሲወጣ የሚሰማችሁ ቃል ከእግዚአብሔር የመጣ ነው። Even from this evening, you will sit down and a way will come to you. ዛሬ ምሽት ቁጭ ባላችሁበት የእግዚአብሔር ቃል ወደ እናንተ ይመጣል። የምታስቡት ሁሉ ከእግዚአብሔር ሲሆንባችሁ ትገረማላችሁ። እስቲ እንደዚህ በሉ፣ ውስጤን የሞላው እግዚአብሔር ነው በሉ። በኢየሱስ ስም። In the name of Jesus Christ. Listen once again, it's an instruction. በኢየሱስ ስም በጥሞና አዳምጡኝ። መመሪያ ነው። ወደ ቤታችሁ ይዛችሁት የምትሄዱትን መመሪያ ልሰጣችሁ ነው። እግዚአብሔር የሚሰጣችሁ መመሪያ የትንቢት ቃል እንደሆነ እወቁ። ልንገራችሁ፣ ከዛሬ ጀምሮ እስከ ቀጣዩ ሳምንት ድረስ ራእይን ትቀበላላችሁ፣ ህልም ማለም ትጀምራላችሁ። Révélation à partir de ce soir. You dream. Va a tener una revelación, va a soñar In the sueños. name of Jesus. Vous aurez des visions dans le nom de Jésus. Every will that is not God, be disconnected. Toda voluntad que no sea de disconnected. Dios, desconecta. በኢየሱስ ስም እግዚአብሔር ከሌለበት ከየትኛው ፈቃድ ጋር አቆራረጥኳችሁ። ተቆራረጡ። በእግዚአብሔር ፈቃድ ተሞሉ። እግዚአብሔር ከሌለበት ከየትኛው ፈቃድ ጋር አቆራረጥኳችሁ። ተቆራረጡ። Every will that is not of God, to be disconnected. Toute volonté qui n'est de Dieu soit In the déconnectée. name of Jesus. En el nombre de Jesús. In the name. Dans le nom de Jésus. እግዚአብሔር ከሌለበት ከየትኛው ፈቃድ ጋር አቆራረጥኳችሁ። ተቆራረጡ በኢየሱስ ስም። Dans le nom de Jésus-Christ. Listen once again. Come. Within you, fire of Holy Ghost. Within you, fire of Holy Ghost. በውስጣችሁ የመንፈስ ቅዱስን እሳት እጠራለሁ። በውስጣችሁ የመንፈስ ቅዱስን እሳት ይቀጣጠል። በውስጣችሁ የመንፈስ ቅዱስ እሳት ይምጣ። የመንፈስ ቅዱስ እሳት ይምጣ። Where you are going, your offices, bless your offices. አሁን የምትሄዱበትን ስፍራ ቤታችሁን፣ ቢሮአችሁን ባርኩ፣ ቀድሱት፣ አንጹት፣ ለዩት። Habitation, sanctifie-le au nom de Jésus. Santifique su hogar, su habitación, el lugar donde esté. Santifíquelo. In the mighty name of Jesus Dans le Christ. nom de Jésus-Christ. En el nombre I de know many of you, Jesucristo. when you live here, you go back to your accommodation wherever you are. በኢየሱስ ስም አውቃለሁ ከዚህ ወጣችሁ ወደ አረፋችሁበት ስፍራ ወደ የቤታችሁ እንደምትሄዱ። ያ የምትሄዱበት ስፍራ አሁን የተቀበላችሁትን ጸጋ እንዳያረክሰው አሁኑኑ ቀድሱት። ቤታችሁን፣ ቢሮአችሁን ወዘተ ቀድሱት፣ ባርኩት። ገንዘባችሁን፣ አለቃችሁን፣ የቢዝነስ አጋራችሁን፣ የትዳር አጋራችሁን ቀድሷቸው፣ ባርኳቸው። Your boss, Bendiga your a tu jefe. workers. Ministre votre In travailleur. the mighty name of Jesus. En el nombre poderoso de Jesucristo. Dans le nom de Jésus-Christ. Thank you, Jesus. Merci Jésus. Gracias. ጌታ ኢየሱስ ሆይ እናመሰግንሃለን። እግዚአብሔር ያለላችሁ ስፍራ ደርሳችኋል። Estoy ahí. ደርሻለሁ በሉ። Je suis arrivé. ገብቻለሁ በሉ። Qu'est-ce que je veux dire par là? ገብታችኋል ስል ምን ማለቴ ነው? Está ahí. አዎን በኢየሱስ ስም ደርሳችኋል። ደርሻለሁ በሉ። Wave your hand, wave your hand. Rendez grâce You à are Dieu. there. Gracias a Dios. እጃችሁን አወዛውዙ። ደርሳችኋል። ስትፈልጓቸው የነበሩ ነገሮች ነገር ግን የማይደረስና የማይቻል ሲመስሏችሁ የነበሩ ነገሮች በሙሉ አሁን እዛ ደርሳችኋል። የተስፋ መቁረጥ ካባ ተወግዷል። When I have been removed. Les vêtements de destruction ont été enlevés. In the name. Dans le nom de Jésus-Christ.